فبالله كسبا تستلطف القلوب. ነፍሴ ሆይ አንድ ቀን አላህ ፊት መቆማችን አይቀርም። ከአላህ ፍርድ መቀበላችን አይቀርም። ከፍርዱ በኋላ ወይም ወደ ጀነት ወይም ወደ ጀሃነም መሄዳችንም አይቀርም። ነፍሴ ሆይ አድቢ፣ ነፍሴ ሆይ ተዘጋጂ ልንላት ይገባል። ጌታ አላህ በተከበረው ቃሉ የውመ ተጅዱ ኩሉ ነፍሲን ማ ዐሚለት ሚን ኸይሪን ሙሕደራ ወማ ዐሚለት ሚን ሱኢን ተወዱ ለው አነ በይነሃ ወበይነሁ አመደን በዒዳ ወዩሐዚሩኩም አላሁ ነፍሰሁ ወላሁ ረኡፉን ቢልዒባድ ብሎናል። ነፍስ ሁሉ የሰራችውን መልካም ሥራ ፊት ለፊቷ የምታገኝበት ቀን አለ። የሰው ልጅ ኸይርም ይስራ ሸር ስራውን አንድ ባንድ ተመዝግቦ ተሰብስቦ ፊት ለፊቱ የሚያገኝበት ቀን አለ። ኸይር ስራውን ፊት ለፊቱ ያገኘ ሰው ይደሰታል፣ ይረጋጋል። በተቃራኒው ደግሞ ወማ ዐሚለት ሚን ሱእ የሰራችው መጥፎ ስራ ደግሞ እሱም ተሰብስቦ ተመዝግቦ ፊት ለፊቱ ስታገኘው የፍርዱ ቀን ላይ ተወዱ ለው አነ በይነሃ ወበይነሁ አመደን በዒዳ መጥፎ ስራዋን ላለማየት በእሷና በመጥፎ ስራው መካከል ረዥም ርቀት በኖረ ብላ ትመኛለች። ያኔ ምኞት አይጠቅም። ይትሩኩም አላሁ ነፍሰሁ ጌታ አላህ ራሱን ያስጠነቀቃችሁ ነው። ከእሱ ጋር የምትገናኙበት እፊቱ የምትቆሙበት የሥራችሁን ዋጋ የምታገኙበት ቀን አለና ይሄን ቀን አሁኑኑ ያስጠነቀቃችሁ ነው። የሚያስጠነቅቃችሁ ደግሞ ታምጻላችሁ ብሎ ፈርቶ ከእናንተ የሆነ ጥቅም ስለሚቀርበት ሳይሆን ወላሁ ረኡፉን ቢልዒባድ አላህ ለባሮቹ አዛኝ ስለሆነ የቅያም ቀን እንዳትዋረዱ እንዳትከስሩ ዛሬውኑ ያስጠነቀቃችሁ ነው። አኼራ ላይ ለማክበር ለመደሰት ኸይር ሥራ አብዙ። አስቀድማችሁ ላኩ ወደ አኼራ ቁርአኑን፣ ዚክሩን፣ ዱዓውን፣ ሰደቃውን፣ ሶላቱን፣ ዝምድና መቀጠሉን መልካም ሥራውን በየአይነቱ የሰራችሁ ወደ አኼራ አስቀድማችሁ ላኩ። መጥፎ ሥራን ደግሞ ተጠንቀቁት። እዚሁ ከተሳሳታችሁ በተውበት ራሳችሁን አጽዱ እያለን ሁላችንም ወደ አላህ ተጓዦች ነን። አንድ ቀን ጉዞ አብቅቶ ጌታ አላህ ፊት መቆማችን አይቀርም። የሚደግፍ በሌለበት፣ አይዞህ ባይ በሌለበት፣ አስተርጓሚ በሌለበት አላህ ፊት ለብቻችን ቆመን በእያንዳንዱ ሥራችን እንጠየቃለን። ይሄን አላህ ፊት መቆማችንን ዘውትር ልናስታውስ ልንዘጋጅለት ይገባናል። ያ አዩሀል ኢንሳን ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ። አልሐምዱሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለህ ወመን ዩድሊል ፈላ ሃዲየ ለህ ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ያ አዩሀ አለዚነ አመኑ እተቁላህ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ያ አዩሀ ናሱ እተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒደህ ወኸለቀ ሚንሃ ዘውጀሃ ወበሰ ሚንሁማ ሪጃላን ከሲራን ወኒሳአ واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ አላህ ተባረከ ወተዓላ እዚች ምድር ላይ እንድንኖር የፈቀደልን አጭርና ውስን ጊዜ ብቻ ነው።
ሁላችንም ከዚህች ዱንያ በየተራ መውጣታችን አይቀርም። ቀድመው የወጡትም ዘግይተው የወጡትም አንድ ላይ አላህ ፊት ተባረከ ወተዓላ ተሰብስበው የሚቆሙበት ቀን፣ ፍርድ የሚጠብቁበት ቀን ከፊት ለፊታችን አለ። ሰው ሆኖ ጌታው አላህ ፊት የማይቆም ለግምገማ ለምርመራ የማይጠራ የለም። አላህ ፊት ተባረከ ወተዓላ ከቆመን በኋላ መመለሻችን ከሁለት አንድ ነው የሚሆነው። ሰው ሆኖ ለዘላለም ይኖር የለም። በየተራ ከዱንያ እንወጣለን። ከዱንያ ከወጣን በኋላ ቅያማ ሲቆም ሁላችንም ጌታ አላህ ፊት ለፍርድ እንቆማለን። ይሄም አይቀርም። እኔ ፍርድ ቤት አልቀርብም፣ አላህ ፊት አልቆምም፣ እንደፈለግኩ መኖር የምችልበት አማራጭ አለኝ የሚል ማንም የለም። ወበረዙ ሊላሂ ጀሚዓ የሰው ልጆች በሙሉ ተሰብስበው ገላጣ ሜዳ ላይ አላህ ፊት ይቆማሉ። የውመ የቁሙ ናሱ ሊረቢል ዓለሚን የሰው ልጆች በሙሉ ለዓለማቱ ጌታ ለአላህ ተናንሰው ዝቅ ብለው ፍርድ ለመቀበል ፊት ለፊቱ ይቆማሉ። ሁሉም እዛ ለፍርድ ከቀረበ በኋላ ደግሞ እዛው አይደለም ቆሞ የሚቀረው፣ ፍርዱ ያልቃል። አሕከሙል ሐኪሚን ፍትሃዊ የሆነው ጌታ አላህ በባሮቹ መካከል ይፈርዳል። ከፍርዱ በኋላ መመለስ አይቀርም። እዛው ቆሞ መቅረት የለም። ወዴት ነው የምንመለሰው? መመለሻችን ከሁለት አንድ ነው። ወይም በጸጋዎች ሁሉ ወደ ተሞላቸው ወደ ጀነት ነው የሚሆነው፣ ወይም ደግሞ የስቃይ ማዕት ወዳለበት ወደ ጀሃነም ነው የሚሆነው። ከሁለት አንዱ አይቀርም። ጀሃነም አላህን ላስቆጡ ሰዎች የተዘጋጀች የእሳት እስር ቤት ስትሆን፣ ጀነት ደግሞ አላህን ለፈሩ አላህን ለታዘዙ የተዘጋጀች የጸጋ የራሕመት የደስታ የቅንጦት ሀገር ናት። አቅል ያለው ሰው አስተዋይ የሆነ ሰው ሁሌ ይሄን መመለሻውን ሊያስታውስ ይገባዋል። ነፍሱን ሊያናግር ይገባዋል። ከዱንያ ጋጋታ ርቆ ነፍሴ ሆይ አንድ ቀን አላህ ፊት መቆማችን አይቀርም፣ ከአላህ ፍርድ መቀበላችን አይቀርም፣ ከፍርዱ በኋላ ወይም ወደ ጀነት ወይም ወደ ጀሃነም መሄዳችንም አይቀርም። ነፍሴ ሆይ አድቢ፣ ነፍሴ ሆይ ተዘጋጂ ልንላት ይገባል። ጌታ አላህ በተከበረው ቃሉ የውመ ተጅዱ ኩሉ ነፍሲን ማ ዐሚለት ሚን ኸይሪን ሙሕደራ ወማ ዐሚለት ሚን ሱኢን ተወዱ ለው አነ በይነሃ ወበይነሁ አመደን በዒዳ ወዩሐዚሩኩም አላሁ ነፍሰሁ ወላሁ ረኡፉን ቢልዒባድ ብሎናል። ነፍስ ሁሉ የሰራችውን መልካም ሥራ ፊት ለፊቷ የምታገኝበት ቀን አለ ይላል። የሰው ልጅ ኸይርም ይስራ ሸር ስራውን አንድ ባንድ ተመዝግቦ ተሰብስቦ ፊት ለፊቱ የሚያገኝበት ቀን አለ። ኸይር ስራውን ፊት ለፊቱ ያገኘ ሰው ይደሰታል፣ ይረጋጋል። በተቃራኒው ደግሞ ወማ ዐሚለት ሚን ሱእ የሰራቸው መጥፎ ስራ ደግሞ እሱም ተሰብስቦ ተመዝግቦ ፊት ለፊቱ አስታገኘው የፍርዱ ቀን ላይ ተወዱ ለው አነ በይነሃ ወበይነሁ አመደን በዒዳ መጥፎ ስራዋን ላለማየት በእሷና በመጥፎ ስራው መካከል ረዥም ርቀት በኖረ ብላ ትመኛለች። ያኔ ምኞት አይጠቅምም። መጥፎ ስራውን አለማየት ስለተመኘ ከመጥፎ ስራው ጋር መገናኘት የመጥፎ ስራውን ዋጋ ማግኘት አይቀርለትም የሰው ልጅ። ወዩሐዚሩኩም አላሁ ነፍሰሁ ጌታ አላህ ራሱን ያስጠነቀቃችሁ ነው። ከሱ ጋር የምትገናኙበት እፊቱ የምትቆሙበት የሰራችሁን ዋጋ የምታገኙበት ቀን አለና ይሄን ቀን አሁኑኑ ያስጠነቀቃችሁ ነው። የሚያስጠነቅቃችሁ ደግሞ ታምጻላችሁ ብሎ ፈርቶ ከእናንተ የሆነ ጥቅም ስለሚቀርበት ሳይሆን ወላሁ ረኡፉን ቢልዒባድ አላህ ለባሮቹ አዛኝ ስለሆነ የቅያም ቀን እንዳትዋረዱ እንዳትከስሩ ዛሬውኑ ያስጠነቀቃችሁ ነው። አኼራ ላይ ለመክበር ለመደሰት ኸይር ስራ አብዙ። አስቀድማችሁ ላኩ ወደ አኼራ ቁርአኑን፣ ዚክሩን፣ ዱዓውን፣ ሰደቃውን፣ ሶላቱን፣ ዝምድና መቀጠሉን መልካም ስራውን በየአይነቱ የሰራችሁ ወደ አኼራ አስቀድማችሁ ላኩ። መጥፎ ስራን ደግሞ ተጠንቀቁት። እዚሁ ከተሳሳታችሁ በተውበት ራሳችሁን አጽዱ እያለን ሁላችንም ወደ አላህ ተጓዦች ነን። አንድ ቀን ጉዞ አብቅቶ ጌታ አላህ ፊት መቆማችን አይቀርም። የሚደግፍ በሌለበት፣ አይዞህ ባይ በሌለበት፣ አስተርጓሚ በሌለበት አላህ ፊት ለብቻችን ቆመን በእያንዳንዱ ስራችን እንጠየቃለን።
ይሄን አላህ ፊት መቆማችንን ዘውትር ልናስታውስ ልንዘጋጅለት ይገባናል። ያ አዩሀል ኢንሳን ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ ፈአማ መን ኡቲየ ኪታበሁ ቢየሚኒህ ፈሰውፈ ዩሓሰቡ ሒሳበን የሲራ ወየንቀሊቡ ኢላ አህሊሂ መስሩራ ወአማ መን ኡቲየ ኪታበሁ ወራአ ظህሪህ ፈሰውፈ የድዑ ቱቡራ። የሰው ልጅ ሆይ አንተ ወደ ጌታህ ተጓዥ ነህ፣ እየለፋህ እየደከምክ በየቀኑ በመሸ በነጋ ቁጥር ወደ አላህ እየተጓዝክ ነው። አንድ ቀን ጉዞው አብቅቶ ፈሙላቂህ ጌታህን ታገኘዋለህ። በዱንያ ቆይታህ ጌታህን ያስደሰትክ ከሆነ የኖርከው ጌታህን ስታገኝ ትደሰታለህ። ዱንያ ላይ ደግሞ በነበረህ ቆይታ አላህን ያስቆጣህ ሕጉን እየጣስክ ከነበረ ደግሞ የቆየኸው አላህን ተባረከ ወተዓላ ስታገኘው ታፍራለህ። እሱም የተቆጣ ሆኖ ያገኘሃል። የሰው ልጅ ከጌታው ጋር ሲገናኝ ሁኔታው ለሁለት ይከፈላል። ፈሙላቂህ ተጉዘህ መጨረሻ ላይ ከአላህ ጋር ትገናኛለህ። ከጌታህ ጋር ስትገናኝ የሥራ መዝገቡን በቀኝ እጁ የተሰጠ ዕድለኛ ፈሰውፈ ዩሓሰቡ ሒሳበን የሲራ ቀለል ያለች ምርመራን ተመርምሮ ከዛ በኋላ ወደ ጀነት በደስታ ይገባል። ጀነት ላይ ወደሚጠብቀው ድግስ ወደሚያጫውቱት ቤተሰቦች ይጓዛል። በደስታ ይኖራል። ከዛ በኋላ መሞት የለም፣ ማርጀት የለም፣ መታመም የለም፣ ማዘን፣ መተከዝ፣ መጨነቅ የሌለበትን የሰላም ህይወት ይኖራል። ማን ከጌታው ጋር ሲገናኝ የሥራ መዝገቡን በቀኝ እጁ የተሰጠ ዱንያ ላይ ውሎው የቀኝ ስለነበረ ሸር የማያውቅ ተንኮል የማያውቅ አላህን የሚፈራ መላኢኮቹ ኸይር ሥራ ብቻ የመዘገቡለት የሚውሉ የሚያድሩ ቀኝ ሰው የሥራ መዝገቡን በቀኝ እጁ ይሰጣል። የሥራ መዝገቡን በቀኝ እጁ መሰጠቱ የጀነት መሆኑ ምልክት ነው። የተደሰተ የቦረቀ ሃኡሙ ቁረኡ ኪታቢያ እንኩ መዝገቤን አንብቡልኝ፣ እኔ ተሳካልኝ፣ ፈተናውን ደፈንኩኝ፣ አለፍኩኝ፣ የጀነት ነህ ተባልኩኝ ያለ በደስታ የቦረቀ ወደ ጀነት ይገባል። ይህ ከጌታው ጋር ሲገናኝ የሥራ መዝገቡን በቀኝ እጁ የተሰጠ ዱንያ ላይ ያለ ሁሌ ነገ እኮ ከጌታዬ ጋር እገናኛለሁ ያለ ሲዘጋጅ ሲጠነቀቅ የነበረ ሰው ሁኔታ ነው። ሌሎች ደግሞ አሉ የሥራ መዝገባቸውን በግራ እጃቸው የሚሰጡ በንቀት በጀርባ በኩል እጃቸው ተጠምዝዞ በጀርባ በኩል የሚሰጡ አሉ። እንዲህ አይነቱ ሰውሳ ፈሰውፈ የድዑ ቱቡራ ዋጥፋቴ ዋውርደቴ ያለ ይጮሃል። ያ ለይተኒ ለም ኡተ ኪታቢያ እንደው የሥራ መዝገቤ ባልተሰጠኝ፣ ወለም አድሪ ማ ሒሳቢያ የምርመራ የግምገማ ውጤቴ ምን እንደሆነ ባላወቅኩ ይሻለኝ ነበር፣ አፈር በሆንኩ ይሻለኝ ነበር ይላል። ስለተመኘ ብቻ አይቀርለትም። ወየስላ ሰዒራ የጋለ ጀሃነም ውስጥ ይገባል። እየጮኸ ይኖራል። ሞትን እየተጣራ እየተመኘ ይኖራል። ነገር ግን አኺራ ላይ ሞት የለም። ይህ ፊት ለፊቴ ይጠብቀኛል ብሎ ያመነ ያረጋገጠ ሰው እንደፈለገ አይሆንም። ዱንያ ላይ የመጣለትን ሁሉ አይናገርም። ያማረውን ሁሉ አይበላም። የሚበላውን ይመርጣል፣ የሚጠጣውን ይመርጣል፣ የሚለብሰውን ይመርጣል፣ የሚናገረውን ይመርጣል። ራሱን ይቆጣጠራል። የጌታውን መመሪያ ይተገበራል። የጌታውን ክልከላ ይከለከላል። ለምን? ነገ ጌታው ፊት ሲቆም እንዳይዋረድ። ለምን? ነገ ጌታው ፊት ሲቆም እንዲሸለም እንዲከበር። በሰላም ጀነት ግባ። ጢብቱም ፈድኹሉሃ ኻሊዲን። ዱንያ ላይ ንጹህ ሰው ነበርክ። ዛሬም ንጹዎች ወደሚኖሩባት መንደር ወደ ጀነት ግባ በሰላም ከሚባሉ ትልልቅ የአላህ ባሮች ለመሆን ዛሬ ዱንያ ላይ ዝግጅት ያደርጋል። የተከለከሉ ነገሮችን በሙሉ ይከለከላል። የታዘዙትን እንዳቀሙ ይፈጽማል። የዱንያ ጋጋታ፣ የዱንያ ሩጫ ይሄን የአኺራ አላህ ፊት የመቆመን ጉዳይ ሊያስረሳን አይገባም። ኢዕለሙ አነማ አልሐያቱ ዱንያ ለዒቡን ወላህውን ወዚነቱን ወተፋኹሩን በይነኩም ወተካሱሩን ፊል አምዋሊ ወልአውላድ። የሰው ልጆች ሆይ አኺራ አላህ ፊት መቆም መመርመር እንደሚጠብቃችሁ ወቁ። ዱንያ ከዚህ አታዘናጋችሁ። ስለ ዱንያ ማወቅ ያለባችሁ ነገር ቢኖር ዱንያ ጨዋታ ናት፣ ዛዛታ ናት፣ መፎካከሪያ ናት፣ በሀብት በልጅ መጠን መሽቀዳደሚያ ናት። እኔ ከገሌ በሀብት በልጠዋለሁ፣ በስልጣን በልጠዋለሁ፣ በልጅ በልጠዋለሁ ያሉ ሰዎች የሚፎካከሩባት የፉክክር ሜዳ ናት። ዛዛታና ጨዋታም ናት። ሕፃናት ሲጫወቱ ብለው ሲዘንብ ወይም ሲመሽ መጫወቻቸውን በትነው ወደ ቤት እንደሚሄዱት ዱንያም አንድ ቀን መበተነው አይቀርም።
ዱንያ ላይ ያለ የደላውም የከፋውም አገኝቶ ተሳክቶለት ተደስቶ የሚኖርም አጥቶ ተቸግሮ የሚኖርም አንድ ቀን ከዱንያ ሁሉን ነገር በትኖ መውጣቱ አይቀርም። ያበላሸውን ሳያስተካክል የሚወጣ አለ። አላህን አስቆጥቶ ወደ አላህ የሚሄድ አለ። ሰብሰብ ብሎ ጠንቀቅ ብሎ አላህን ፈርቶ ሳይዝረከረክ ብዙ ነገር ሳያበላሽ የሰው ሐቅ ሳይነካ ቁጥብ ሆኖ ጥንቁቅ ሆኖ ወደ ዱንያ ወደ አኼራ የሚወጣ አለ። ዱንያ የፈተና አዳራሽ ናት፣ መጫወቻ ናት፣ መፎካከሪያ ናት። በዱንያ መፎካከር፣ በሀብት በስልጣን በልጅ ብዛት መፎካከሩ አኼራን አያስረሳችሁ። የዱንያ ምሳሌ ልክ እንደ ዝናብ ናት። ዝናብ ሲዘንብ አርሶ አደር ገበሬ ዝናቡን ተከትሎ ዘርቶ የዘራው ነገር በቅሎ አብቦ አሽቶ አፍርቶ ልክ ሊያጭድ ሲዘጋጅ ውርጭ መጥቶ ማሳውን በሙሉ አውድሞበት ልፋቱ ከንቱ እንደሆነ ነው። የዱንያ ምሳሌ ይሄን። የሰው ልጆች ሁሌ ዱንያን ተስፋ ያደርጋሉ። ነገ ይሳካልኛል፣ ነገ ይሞላልኛል እያሉ ይጠብቋታል። የተዘራ ማሳ ሊታጨድ ምርት ሊሰበሰብ ሲባል በአደጋ ከንቱ እንደሆነ ሁሉ ዱንያም ከንቱ ናት። ስንቶች ናቸው ለፍተው ደክመው ዛሬ ሞላልኝ አሁን ላርፍ ነው ሲሉ ዱንያ ላይ እረፍት የለም ብሎ ሞት መንጭቆ የሚወስዳቸው ደስታቸውን የሚያደፈርስባቸው ብዙዎች ናቸው። ዱንያ እዚህ እንዳማረች አትቀርም፣ ትፈርሳለች። ወደ አኼራ ደግሞ ህይወት ይሸጋገራል። ወደ አኼራ ስትሄዱ ደግሞ እንደ ዱንያ በምርጫ አይደለም የሚኖረው። አኼራ ላይ ከአላህ ጋር ስትገናኙ ሁለት አማራጭ ብቻ ነው ያለው። ወፊል አኺረቲ አዛቡን ሸዲዱን ወመግፊረቱን ሚነላሂ ወሪድዋን። ዱንያን ደላህም ከፋህም አገኘህም አጣህም ታሳልፋታል። 50 60 70 ዓመት ናት፣ ከዛ አታልፍም። የአኼራ ህይወት መጨረሻ የለውም። ወደ አኼራ ከተሸጋገራችሁ በኋላ አኼራ ላይ የምታገኙት አዛቡን ሸዲድ ብርቱ ቅጣት ነው፣ ወይም የአላህን ምህረትና የአላህን ውዴታ ነው። ከሁለት አንዱን የምታገኘው በዕጣ አይደለም፣ በግምትና በመላምትም አይደለም። እዚሁ ዱንያ ላይ የዘራኸውን ነው የምታጭደው። ሰው ዱንያ ላይ ሳይሰራ እንደማይበላው ሳይዘራ እንደማያጭደ ሁሉ አኼራ ላይም የሰው ልጅ የሰራውን እንጂ አያገኝም። ኸይር የሰራ ኸይር ያገኛል፣ ሸር የሰራ ሸር መጥፎ መመለሻን ያገኛል። ስለዚህ ዱንያ አታታልላችሁ፣ ምትረግፍ አበባ ናት፣ ምትሰበር መስታወት ብርጭቆ ናት። ወደ አኼራ መሄዳችሁ አይቀርም። እዛ ስትሄዱ ወይ ብርቱ ቅጣት ነው የሚጠብቃችሁ፣ ለብርቱ ቅጣት የሚዳርግን ህይወት ዱንያ ላይ ካሳለፋችሁ፣ አሊያ ደግሞ የአላህ ውዴታና ምህረት ነው የሚጠብቃችሁ። ለአላህ ውዴታ ለጀነት የሚያበቃ ማንነት ከነበራችሁ፣ መልካም ስራ ከሰራችሁ። ወመል ሐያቱ ዱንያ ኢላ መታዑል ጉሩር። ይሄን ያወቃችሁ ግን ዱንያ ታታላችኋለች። የሰው ልጅ ከዱንያ ሲወጣ ዘመናዊ ምቹ መኪናውን ይዞ አይወጣም። መኖሪያ ቤቱን ፎቁን አስጭኖ አይሄድም። ልብስ ደራርቡልኝ አይልም። የሚያጫውተኝ አንድ ሁለት ሰው በገንዘብ ቢሆን ገዝታችሁ አብራችሁ ቅበሩልኝ አይልም። ቀብር የብቸኝነት ቤት ነው። ሱራጥን ለብቻህ ነው የምትሻገረው። የሥራ መዝገብህን በቀኝህ ወይም በግራህ ብቻህን ነው የምትቀበለው። የሚደግፍህ የለም። ይሄን ያወክ ግን ለአኼራ እንዳትዘጋጅ የሚያደርግህ ነገር አለ። ምንድነው? ዱንያ ናት። ወመል ሐያቱ ዱንያ ኢላ መታዑል ጉሩር። ጥላችሁት የምትሄዱትን ዱንያ ያለማችሁ ያስዋባችሁ ያስተካከላችሁ ወደሱ የምትሄዱትን ለዘላለም የምትኖሩበትን አኼራችሁን ግን አታበላሹ። ዱንያ አሸንግላችሁ በዱንያ ሀብት ንብረት ስልጣን ሳይሆን መፎካከር ያለባችሁ ሳቢቁ ኢላ መግፊረቲን ሚን ረቢኩም፣ የአላህን ምህረት የአላህን ውዴታ ይቅርታ የምታገኙበት ነገር ላይ ተፎካከሩ፣ ተሽቀዳደሙ። ስፋቷ ከሰማይ ምድር የሚሆን ጀነትን ለማግኘት ተሽቀዳደሙ። እቺ ጀነት ደግሞ በምኞት በተስፋ አይደለም የምትገኘው። ወዒደት ሊለዚነ አመኑ ቢላሂ ወረሱሊሂ አመኑ ቢላሂ ወረሱሊሂ፣ በአላህና በመልእክተኞቹ ላመኑ መልካም ሥራ ለሰሩ ሰዎች የተዘጋጀችውን ጀነት ለማግኘት ተሽቀዳደሙ። ዛሊከ ፈድሉላሂ ዩእቲሂ መን የሻእ ወላሁ ዙል ፈድሊል ዐዚም። ዱንያ ላይ ማግኘት ማጣት እንዳለ ሁሉ አኼራ ላይ ማግኘት ማጣት አለ። ዱንያ ላይ የሰራ ሁሉ ላያገኝ ይችላል። አኼራ ላይ ግን ያለምንም ጥርጥር የሰራ ሁሉ ያገኛል። ለአላህ ብሎ ከሰራ በነቢዩ ዓለይሂ ሰላቱ ወሰላም ሱና መሰረት ከሰራ። ስለዚህ ሰዎች ዱንያቸውን ለማልማት ለማስተካከል ከሚሯሯጡት
ከሚሽቀዳደሙት የበለጠ ነገ አላህ ፊት መቆም አለብኝ ያለ ሰው ጀነትን ለማግኘት የአላህን ውዴታ ለማግኘት ምህረቱን ለማግኘት ሊሽቀዳደም ሊፎካከር ይገባል። ዱንያን በልክ ልንይዛት ይገባል። ምንም ያክል ብናሳምራት ጥለናት መውጣታችን አይቀርም። አንዳንዴ እኛ ትተናት ሳንወጣ በፊት ትታ ትሄዳለች። ከሃዲ ናት ዱንያ። ቃል ኪዳኗን አትጠብቅም። ዛሬ ያስደሰተችውን ነገ ታስከፋዋለች። ዛሬ ለሱ ብሎ ለሷ ብሎ የለፋን ሰው ልፋቱን አትቆጥርለትም፣ ትታው ትሄዳለች። ልክ እንደ ውሃ ናት፣ ልክ እንደ ደመና ናት። ውሃ አሁን አለ ትንሽ ቆይቶ እንደሚጠፋው፣ ደመና አሁን አለ ትንሽ ቆይቶ እንደሚበተነው ዱንያም እንዲህ ናት። ስለዚህ እንደዚህ አይነት አታላይ ዱንያን ሁሌ ያመለኩ ከመኖር ለሷ ከመስገድ እሷን በልክ ይዞ አስፈላጊ የሆነውን ያክል ብቻ የተሰራ ሩጫችሁ ልፋት ድካማችሁ ለአኼራ ይሁን ያለን አላህ ተባረከ ወተዓላ። ይህ ደግሞ እንዲሳካ ዘውትር ስንተኛ፣ ስንነሳ፣ ስንገባ፣ ስንወጣ፣ ስንሄድ፣ ስንመጣ ነገ እኮ አላህ ፊት እቆማለሁ። በምን መልኩ ነው የምቆመው? የዱንያ ባለሀብት ባለስልጣን ለሰዎች ይጠቅማል ይጎዳል የሚባል ሰው ፊት ለመቆም ሰዎች ራሳቸውን ያዘጋጃሉ። ከዚያ የበለጠ የንጉሶች ንጉስ የሆነው ጀነት ጀሃነሙ ሰማይ ምድሩ በእጁ የሆነው አላህ ፊት ለመቆም ራሳችንን ልናዘጋጅ ይገባናል። በምን? የከለከለንን በመከልከል ያዘዘንን በመታዘዝ የሚወደውን በመስራት የሚጠላውን በመተው አላህ ፊት ለመቆም አላህ ፊት ስንቆም ተመስግነን ተደስተን ሂድ በሰላም ጀነት ግባ ምንባልበትን መንገድ ልንከተልና ዝግጅት ልናደርግ يقبانا. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. استغفر الله. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليمًا كثيرا. أما بعد نبينا عليه الصلاة والسلام ሁሌ አላህ ፊት መቆማችንን እንድናስታውስ እንድንዘጋጅ በተለያየ መልኩ መክረውናል። በዚህ ዙሪያ ከመከሩን ምክሮች በአንዱ ላይ ما منكم من أحد إلا سيكلمه الله يوم القيامة ليس بينه وبينه ترجمان بلا. የአላህ ባሮች ሆይ አማኞች ሆይ ከእናንተ ውስጥ አንድ ሰው እንኳ አይኖርም አላህ ተባረከ ወተዓላ የማያናግረው። የቂያም ቀን እያንዳንዳችሁን አላህ ያናግራችኋል ያለ አስተርጓሚያ ለብቻው በፊቱ ቆሞ ጌታው ፊት ቆሞ እያንዳንዳችሁ ይጠየቃል፣ መልስ ይሰጣል፣ ይገመገማል፣ ይመረመራል። በዚህ ቀን ይሄን ስራ ሰርተሃል፣ በዚህ ቀን ይሄን ሰርተሻል፣ በዚህ ቀን ይሄን አድርገሻል ብሎ አላህ ተባረከ ወተዓላ ይገመግማችኋል። በዚህ አስቸጋሪ ሰዓት ላይ የሰው ልጅ ጌታው ፊት ቆሞ አላህ ያናገረው አላህ የመረመረው ባለበት ሰዓት ላይ ሲጨንቀው የሰው ልጅ ወደ ቀኝ ያያል፣ የሰራውን ስራ እንጂ ሌላ ነገር ማየት አይችልም። ወደ ግራም ያያል፣ የሰራውን ስራ እንጂ ሌላ ነገር ማግኘት አይችልም። ወደ ፊት ለፊትም ያያል፣ ፈላ የራ ኢላ ናረ ትልቃአ ወጅሂሂ ከፊት ለፊቱ የጀሃነምን እሳት እንጂ ሌላ ነገር አያይም። ይህ ነገር እንደሚጠብቀን አስቀድመው ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። እያንዳንዳችሁ በተራ ተራ ጌታ አላህ ፊት ቆሞ ይመረመራል፣ አላህ ያናግረዋል። ወይ ከንግግሩ በኋላ ከግምገማው በኋላ ወይ ክብር ነው ያለው ወይ ውርደት ነው ያለው። መካከለኛ የሚባል አማራጭ የለም። አልተሳካም ሄደህ ሞክረህና ከዚህ ጥፋ ዞር በል ብቻ አይባልም። ከዚህ አላህ ፊት ቆሞ ከመነጋገር በኋላ ወይ የዘላለም ክብር ነው ያለው ወይ የዘላለም ውርደት ነው ያለው። ደግፉኝ፣ አሻግሩኝ፣ አበድሩኝ የሚባል ነገር የለም። የውመ የፊሩል መርኡ ሚን አኺህ ወኡሚህ ወአቢህ ወሷሒበቲህ ወበኒህ ሊኩሊ እምሪኢን ሚንሁም የውመኢዝን ሸእኑን ዩግኒህ ነው። ይህ ቀን ከባድ ከመሆኑ የመጣ ወንድም አባት የወለደች እናት እንኳ ለልጇ ማጠቅምበት ቀን ነው። ለምን? ሁሉም በራሱ ጉዳይ ተጠምዷል። ዱንያ ላይ የሰራውን ሁሉ የሚያስታውስበት ዋጋውን የሚያገኝበት ቀን ነውና ምን ይሻላል ታዲያ? ይሄን ነገረውን ዝም አላሉም ነብዩ ሰለላሁ ዐለይሂ ወሰለም። ችግሩን ነገረውን ዝም አላሉ፣ መፍትሄውንም ነገረውናል፣ መውጫውንም ነገረውናል። ፈተቁ ናር ወለው ቢሽቂ ተምራ ወለው ቢከሊመቲን ጠይበቲን አሉ።
رواه البخاري ومسلم ፊት ለፊታችሁ ይሄ ከባድ ክስተት ይጠብቃችኋልና እሳትን ተጠንቀቁ ፍሩ ኸይር ስራ በመስራት ወንጀልን በመተው በማብላት በማጠጣት ሰደቃ በማውጣት እንደው ትልቅ ሀብት የለኝም ደግሼ ማብላት አልችልም እንኳን ብትሉ ያንዲትን ቴምር ክፋይ ግማሿን እንኳን በመስጠት እሱን እንኳን ማድረግ አልችልም ካላችሁ አላህ በሰጣችሁ አፍ ምላስ መልካም ንግግርን እንኳን በመናገር መሳደብን መዝለፍን መጥፎ ንግግርን በመተው መልካም ንግግርን በመናገር የተጣላን በማስታረቅ አሰላሙ አለይኩም በማለት ዚክር ዱዓ በማድረግ እሳትን ተጠንቀቁ በግራ በኩል ስራ ነው ያለው በቀኝ በኩል ስራ ነው ያለው ፊት ለፊት እሳት ነው ያለው ከእሳት የሚያድነው ምንድነው አላህ ፊት ስራ ወንጀልን መተው يا أيها الذين آمنوا اركعوا واسجدوا واعبدوا ربكم وافعلوا الخير لعلكم تفلحون تبلنا إن أنت آمانيوች ሆይ ስጁድ ሩኩዕ አብዙ ሶላት ስገዱ ጌታችሁን በብቸኝነት በኢኽላስ ተገዙት ፍሩት አክብሩት ወፍዐሉል ኸይራ ኸይር የተባለን ሁሉ ስሩ እንደገራላችሁ ለሁሉም ሰው አንድ አይነት ስራ ላይገራ ይችላል የሰደቃ በር ይገራለት ሰው ያን በር ዘውትር ክፍት ያድርገው የጾም በር የዚክር በር የዱዓ በር የዝምድና መቀጠል በር የሐጅ የዑምራ በር ብዙ የኸይር የጀነት በሮች አሉ የቻለ ሁሉንም ያድርግ ያልቻለ ኸይርን ከመነየት ጋር የገራለትን ያድርግ አልችልም አትበሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እንደው መልካም ንግግር እንኳን ሰደቃ ነው በመልካም ንግግርም ከሳት ተጠበቁ ብዙ ሀብት ባይኖራችሁ ደግሳችሁ አርዳችሁ መብላት ባትችሉ አንዲትን ቴምር ለሁለት ከፍላችኋት አንዲትን ዳቦ ለሁለት ከፍላችኋት ከፊሉን ለዱንያችሁ አድርጉ ግማሹን ለአኺራ ከጀሃነም መጠበቂያ አድርጉ ያ ጌታ አላህ ደግሞ ወፍዐሉል ኸይራ ኸይርን ሁሉ ስሩ እንዳቀማችሁ ይሄን ካደረጋችሁ ለዓለኩም ቱፍሊሑን እንደምትድኑ ተስፋ ይደረግላችኋል ያለ ስራ የመዳን ተስፋ የለም ኸይር ስራ ሳይሰሩ ከወንጀል ሳይጠነቀቁ የመዳን ተስፋ የለም ጌታ አላህ ተባረከ ወተዓላ በሐዲስ አልቁድሲ ሲናገር ምን ይላል ያ ዒባዲ ባሮቼ ሆይ የፈጠርኳችሁ የቀለብኳችሁ ቀን ከሌሊት የምጠብቃችሁ ባሮቼ ሆይ እናንተ እኔን ልጥቀም ብትሉ መጥቀም አትችሉም ለጉዳህም ብትሉ እኔን መጉዳት አትችሉም ባሮቼ ሆይ ከኔ ጋር ያላችሁ ግንኙነት የሥራ ግንኙነት ነው ስራችሁን እመዘግብላችኋለሁ የቂያም ቀን ሙልት አድርጌ እመነዳችኋለሁ መልካም ስራ ሰርቶ የቂያም ቀን ሲመነዳ ጥሩ መመለሻ ያገኘ አላህን ያመስግን በዱንያ ቆይታው ስራው ሁኔታው ተበላሽቶበት መጥፎ ስራው በዝቶበት የመጥፎ ስራ ምንዳው ወደ ጀሃነም የወረወረው ፈላ የሉመነ ኢላ ነፍሰሁ ራሱን እንጂ ማንንም አይውቀስ ባሮቼ ሆይ እኔ ማንንም አልበድልም በደልን ራሴ ላይ ሐራም አድርጌዋለሁ እርስ በርስም አትበዳደሉ ብሎናል የቂያም ቀን ለውርደት ለስቃይ የሚዳርገው አንድም በደል ነው የሰው ልጆችን መበደል ከአላህ ጋር ያለን ግንኙነት ስራ ነው ስራው ያማረ አላህ ይወደዋል አላህ ያከብረዋል ስራው የተበላሸ አላህ ይጠላዋል አላህ ያዋርደዋል እንጂ የሰው ልጆች ከአላህ ጋር ምንም አይነት ዝምድና የላቸው ሁሉም የአላህ ባሪያ ናቸው ከዛ በኋላ ባሮቹ ለሁለት ይከፈላሉ አላህ ፊት ሲቆሙ በዱንያ ቆይታቸው ስራቸው መልካም ስራቸው የበዛ ያማረ ኡህሲሃ ለኩም ስራቸውን አንድ ባንድ መዘግብላችኋለሁ ከመንገድ ላይ ቆሻሻን ያስወገደ ሰው ሳይቀር አላህ ያን መልካም ስራ ብሎ ይመዘግብለታል በተቃራኒው ደግሞ መንገድ ላይ እንቅፋት ቆሻሻ የጣለን ሰው መጥፎ ስራ ብሎ አላህ ይመዘግብበታል መጥፎ ንግግርን አንዲትን ቃል የተናገረ መጥፎ ስራው ላይ አላህ ይመዘግብበታል መልካም ንግግርን የተናገረ መልካም ስራው ላይ አላህ ይመዘግብለታል በዚህ መልኩ ስራችሁ ተጠራቅሞ እኔ ጋር ስትመጡ የስራችሁን ውጤት ነው የምሰጣችሁ ኸይር ያገኘ አልሐምዱሊላህ ይበል አላህን ያገዘው ሸር ያገኘ አኺራው የተበላሸበት ራሱን እንጂ ማንንም አይውቀስ ይለናል ጌታ አላህ ተባረከ ወተዓላ ነገ የሚሆነውን እዚሁ እየነገረን ስለዚህ ለዚህ ክስተት ለዚህ ከአላህ ጋር ተባረከ ወተዓላ መገናኘት ዝግጅት ልናደርግ በተግባር በልብ ልንዘጋጅ ይገባናል ይህ ከባድ ከአላህ ጋር የመገናኘት ጉዳይ ነቢያትን አስጨንቋል ነቢያትን አሳስቧል ነቢያትን እንቅልፍ አሳጥቷል የነቢያት አባት የሚባሉት ኢብራሂም አለይሂ ሰላም ዱዓ ሲያደርጉ ወላ ተኽዚኒ የውመ ዩብዓቱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም ጌታዬ ሆይ በዛ ከባድ ቀን አታዋርደኝ የሰው ልጆች በሚቀሰቀሱበት አንተ ፊት ለፍርድ በሚቀርቡበት ቀን አታዋርደኝ
ገንዘብም ይሁን ልጅ በማይጠቅምበት ቀን አታዋርደኝ። ንጹህ ልብ ይዞ የመጣ ሰው እንጂ በማይድንበት ቀን አታዋርደኝ። በዛ ቀን ጀነት አንተን ለፈሩት ዝግጁ ቅርብ በምትሆንበት፣ አመፀኞች እምቢባዮች ደግሞ ጀሃነም ለነሱ በምትዘጋጅበት ቀን አታዋርደኝ ብለዋል ኢብራሂም ዓለይሂ ሰላም። የነቢያት አባት ለአላህ ብለው አድርግ የተባሉትን ሁሉ ያደረጉ ተው የተባሉትን ሁሉ የተዉት ኢብራሂም በዛ ቀን አታዋርደኝ ነው። አላህ ፊት ስንቆም ወይም ጀነት ወይም ጀሃነም ነው ያለው። ጀነት ለማን ነው? አላህን ለፈሩ ወንጀልን ለተጠነቀቁ። ጀሃነም ለማን ነው? ለጋቢዎች፣ ለጠማሞች፣ ለእምቢባዮች ነው። የውመ ነቁሉ ሊጀሃነመ ሀል ኢምተላቲ ወተቁሉ ሀል ሚን መዚድ። ያ አላህ ፊት የምንቆምበት ቀን ጌታ አላህ ተባረከ ወተዓላ ጀሃነምን የሚያናግርበት ቀን ነው። ምን ብሎ? ሀል ኢምተላቲ ሞልተሻለን ወይስ ጠማሞችን እንላክ? ክፍት ቦታ አለ ብሎ አላህ ይጠይቃታል ጀሃነምን እያወቀ። ሀል ሚን መዚድ አለ ተጨማሪ ብላ ጀሃነም ትጠይቃለች። እያንዳንዱ ሰው የጀሃነም ማሟያ እንዳይሆን ሊፈራ ሊጠነቀቅ ይገባዋል። አላህ ጀነትንም ፈጥሮ እሞላሻለሁ ብሎ ቃል ገብቶላታል። ጀሃነምንም ፈጥሮ እሞላሻለሁ ብሎ ቃል ገብቶላታል። የጀነት ማሟያ ነኝ ወይስ የጀሃነም? እዚህ ዛሬ ዱንያ ላይ ሆነን አናውቅ። ነገር ግን ሰው ራሱን ያውቃል፣ ስራውን ያውቃል። ስራችሁ ነው ከኔ ጋር የሚያገናኛችሁ። መልካም ስራችሁ ወይ ያከብራችኋል፣ አልሐምዱሊላህ በሉ። መጥፎ ስራችሁ ወይ ያዋርዳችኋል፣ ራሳችሁ እንጂ አትውቀሱ ብሏል አላህ ተባረከ ወተዓላ። መቼ ከዱንያ እንደምንወጣ አናውቅ። ከዱንያ ስንወጣ ወይ ጀነት ወይ ጀሃነም ነው የሚጠብቀው። ጀሃነም ለጠማሞች ነው የተዘጋጀችው። ጀነት ወኡዝሊፈቲል ጀነቱ ሊልሙተቂና ገይረ በዒድ። ከፍርዱ ሜዳ በቅርብ ርቀት ላይ አላህን ለፈሩ ጀነት ተዘጋጅታለች። እንግዳ ሆነው ሙሽራ ሆነው ጀነት ይገባሉ። በዛው ደስታና ክብር ሁሌ ይኖራል። هذا ما توعدون لكل أواب حفيظ من خشي الرحمن بالغيب وجاء بقلب منيب ادخلوها بسلام ذلك يوم الخلود لهم ما يشاءون فيها ولدينا مزيد إلى الله تبارك وتعالى. في جنة دنيا لاي ጌታቸውን ለሚፈሩ ህጉን ለሚጠብቁ ሁሌ ለሚጸጸቱ ወደ አላህ ለሚመለሱ ባሮቹ የተዘጋጀች ናት። በሰላም ግቡ ይባላል። ጀነት ውስጥ ገብተው የፈለጉትን ሁሉ ያገኛሉ። ከሁለት አንዱ ፊት ለፊታችን ይጠብቀናልና የጀሃነም ማሟያ ነው መሆነው ወይስ የጀነት? ስራዬ ወዴት ነው የሚያመዝነው? ውሎዬ ምንድን ነው የሚመስለው? አዳሬ ምንድን ነው የሚመስለው? እድሜ በምንድን ነው ያለፈው? በቀጣይስ ምንድን ነው ያቀድኩት እንል ዘውትር ሁሌ አላህ ፊት መቆማችን ልናስታውስ ይገባናል። ሁሌ አላህ ፊት እንደሚቆም የሚያስታውስ ሰው ኸይር ስራ ይገራለታል። ወንጀልን መተው ይቀለዋል። አላህ ፊት መቆማችንን አላህ ፊት ምርመራ ግምገማ ከምርመራ ከግምገማው በኋላ ወይ ወደ ጀሃነም መወርወር ወይ ወደ ጀነት በክብር መሻገር እንደሚጠብቀን ስንዘነጋ ነው ወንጀል ላይ የምንሽቀዳደመው፣ ኸይር ስራ ላይ የምንዘናጋው። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم وحد صفوف المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد العباد والبلاد بشر فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم انصر إخواننا المستضعفين في كل مكان اللهم انصر إخواننا المظلومين في كل مكان اللهم انصر إخواننا المستضعفين والمضطهدين في فلسطين اللهم كن لهم مؤيدا ونصيرا اللهم كن لهم مؤيدا ونصيرا اللهم كن لهم مؤيدا ونصيرا اللهم أطعم جائعهم اللهم أطعم جائعهم اللهم داوي جرحاهم اللهم داوي جرحاهم اللهم كن لهم ولا تكن عليهم اللهم كن لهم ولا تكن عليهم اللهم كن لهم ولا تكن عليهم اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم إنا نسألك فعل الخيرات وترك المنكرات وحب المساكين
وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم إنا نسألك الأمن يوم الخوف، والعز يوم الذل، والغنى يوم الفقر. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك الجنة وما يقرب إليها من قول وعمل، ونعوذ بك من النار وما يقرب إليها من قول وعمل. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. آمين والحمد لله رب العالمين.